ሰላም ተመልካቾቻችን እንኳን አደረሳችሁ። አርት ስፖርት ዝግጅት ክፍል የመስቀልን በዓል ምክንያት በማድረግ ከኢትዮ አፍሪካ ጋር ከጠዋት ልምምድ ጀምሮ እስከ ምሳ ያለውን አዝናኝ ቆይታ እንድትከታተሉ ጋብዘናቸዋል። አንድ ከእጅ ጋር በደንብ ናይስ፣ ከእጃችሁ ጋር ናይስ። አራት ከእጅ ጋር አምስት ስድስት ሰባት እግር ማጠፋውን እሺ። እዚህ አንድ ሁለት ሶስት አራት መስቀል በዓል ዝግጅታችን ከኢትዮ አፍሪካ ጋር እንደቀጠለ ነው። ለእንግዲህ እንግዳ አድርጌ ጋበዝኩላችሁ። ራሱን ያስተዋውቀናል። ማን ልበል ስምህ? እሺ ስሜ ሚካኤል ታደለ ይባላል። ያው በእግር ኳስ ህይወቴ ብዙም ኬሪየር ባይሆንም በወጣት ቡድኖች በኢትዮጵያ ቡና በኢትዮጵያ ንግድ ባንክ ያሳለፍኩባቸው ዘጠናዎቹ አጋማሾች አሁን እዚህ ግን ያለ ነው። ያው ኢትዮ አፍሪካንስ ከመስራቾቹ አንዱ ነኝ። ቡድኑን በተጫዋችነትም ተቀላቅዬ ላለፉት 10 ዓመታት እንዲያውም መስከረም 2 ላይ 11ኛ ዓመቱን ይዟል። ዚዙ በሚባለው ስም ነው የምትታወቀው። ዚዙ ለምን ተባልክ? አንድ ተጫዋች እንግዲህ ያው የሆነ የምትወደው ነገር አለ ምናምንና ደም ውስጥ ያለ ምናምን ነው እንግዲህ ያው እኛ በዚነዲን ዚዳን ነው ዘመኑ ምናምን ያደግንበት ነውና በጣም አደንቀው የምወደው ተጫዋች ነው። በምትወደው ልክ ተጫውተህ ነው ያቆምከው? አላቆምኩም። እኔ አሁን ማለት በጤና ቡድን በክለብ ደረጃ ነው። በክለብ ደረጃ ያው አንዳንድ ጊዜ በወቅቱ በነበረበት ሁኔታ አቅሜ ሞክሬያለሁ። እኛም በነበርንበት ጊዜ ደግሞ በጣም ትላልቅ የሚባሉ ተጫዋቾች ኢትዮጵያ ውስጥ የነበሩበት ጊዜ ነውና ያኔ ያው ፔኔትሬት አድርጎ ለመውጣትም ያው የራስ ጥንካሬ ወሳኝነት አለው። አሁን ላይ ቢሆን ኖሮ ግን ስመጥር ከሚባሉት እንግዲህ ሎሬሽ ይመስለኛል። ኢትዮ አፍሪካ አሁን ያንተ ድርሻ ምንድነው? በኢትዮ አፍሪካ የጤና ቡድን ውስጥ የኢትዮ አፍሪካንስ የጤና ቡድን ውስጥ ያው ሁሉም ድርሻ አለው። ግን እኔ ስለጠየቀኝ እኔ ከመመስረት ጀምሮ ከጓደኞቼ ጋር ሆኜ እንግዲህ የራሴን አስተዋጽኦ እያደረኩኝ እዚህ ደርሻለሁ። ቡድኑም በአመራርነት፣ በምክትል ፕሬዝዳንትነት፣ በህዝብ ግንኙነት ኢቭን በተጫዋችነት አንዳንድ ጊዜ ደግሞ ኢንቴሪም አሰልጣኝ በመሆንም በማሰባሰብ ምናምን ብዙ ነገር አገልግያለሁ ማለት ነው። እና አሁን ላይ ደግሞ ያለሁት ያው በተጫዋችነትና በህዝብ ግንኙነት ኃላፊ ነው። እንደው አመት ባልና ገጠመኝ ካለክ? አመት ባልና ገጠመኝ ምን እንደውም አሁን ገጠመኝ ስልክ በቪዲዮ አሁን የገጠመኝ አሁን የኔ ጓደኛ ያለ ኳታር የሚኖር እንኳን አደረሰ ምናምን ብሎ እየደወለልኝ ነበር ማለት ነውና ረጅም ጊዜ ሆኖታል። አላየሁትም በደንብ ማለት ነው። አናየውም እና ሳያው እቺ ነገር እዚህ ጋር ያለችው ምልክቴ በጣም ትንሽ ነበረች በፊት። አሁን እንዲህ ብትበላች እና እንደ ድሮ ሰዓት መሙያ ያለ ወይ ምናምን እንኳን አደረሳችሁ። ራስን አስተዋውቀ። እሺ ያው ስሜ አብዱራህማን መሐመድ ይባላል። አብዛኛው የስፖርት ቤተሰብ በሚያቀኝ ደግሞ አቡሸት እባላለሁ። ክለብ ደረጃ በኒያላና በባንኮች 3 ዓመት በባንክ ተጫውቻለሁ። አንድ ጊዜም ቢሆን ሀገሬን ብሔራዊ ቡድን የመጫወት እድሉን አግኝቼ ነበረ። በብሔራዊ ቡድን ሳይሆን የኦሎምፒክ ቲም ላይ አንዴ ተጫውቻለሁና ያው ቡናን ፈርሜ ነበረ 2002 ላይ ለመጫወት እና የዛን ሰዓት ትንሽ ጉዳትም ገጠመኝና በዛውም በቃ የስራም ሁኔታ ምናምን ትንሽ እድል ተፈጠረና ወደ ስራው ትንሽ ህመምም ነበረና በዛው ያው ኳሱን ለማቆም ተገደድኩኝ። መጠቀም ሲገባን ያልተጠቀምንበት ኳስ ተጫዋች አቡሸት ይባላል። አቡሸት እውነት ከሚያስቆጩኝ ተጫዋቾች አንዱ ነው። የሚመታቸው ምቶች ልዩ ነበር። ተመልካቾቻችን አሁን እንደዚህ ገዝፎ ማየቱን አይደለም እና አቡሸት እንደው አመት ባልና ገጠመኝ እስቲ አውቀኝ። እኛ በብዛት እንደዚህ አሁን ለበዓል እኛ አካባቢ ሙስሊሙም ክርስቲያኑም አንድ ላይ ነው በብዛት የምናሳልፈውና ያው አንድ ጓደኛችን ነበረ አሁን በህይወት የለም እና እያሱ ይባላል እና እሱ ጊዜ አሁን የክርስቲያኖች በዓል ሲሆን ሁላችንንም ሰብስቦ እንዳለ የሰፈር ልጅ ተሰብስቦ እሱ ቤት ነበር የሚያከብረው። ሙስሊም አይባል ክርስቲያን አይባል ምንም አይነት አይባልም እና ያገጠመኝ ሁሌ ነው ደስ የሚለኝና እዛ እያሱ ጋር ተሰብስበን ሁላችንም የምናሳልፈው ጊዜ ያው አሜሪካን ግቢ ነው ተወልጄ ያደግኩት። አብዛኛው ተፋቅሮ በዓልን የሁለቱንም በዓል በእኩል ደረጃ የሚያከብሩበት አካባቢ ነውና እኛም ከጓደኞቻችን ጋር በተለይ ያው እንደገጠመኝም ሳይሆን እንደ አስደሳች ሁኔታ የምቆጥረው ያው ከእያሱ ጋር የምናሳልፈውበት ሰዓት ነውና ያገጠመኝ እኔ ሁሌም ማረሰው። ይሄን በዓል ለሚያከብሩ ሁሉ መልካም በዓል ማለት ፈልጋለሁ። ሌላው ያው ለጓደኞቼ እዚህ ጋር ተሰባስበን የምታየው ኢትዮ አፍሪካንስ የጤና ቡድን ነው። ከ10 ዓመት በላይ ሆኖናል። ስለዚህ ይሄንን በዓል ደግሞ ለጓደኞቼ ያው እዚህም ላሉት
በዓሉን ለሚያከብሩት ጓደኞቼ መልካም የመስቀል በዓል እንዲሆንላችሁ እመኛለሁ። አመሰግናለሁ። እንኳን አደረሰሽ። እንኳን አብሮ አደረሰን። እስቲ ራስሽን አስተዋውቂ። ቤተልሔም ሰለሞን። ቤተልሔም ሰለሞን በኤሮቢክስ አሁን እንግዲህ ኤሮቢክስ ስታሰሪ ነበር። ቀለል አድርገሽ ነው የምታሰሪ። በዚህ ስፖርት ስንት አመት ሆነሽ? ወደ ስልጠናው እንዴት ገባሽ? የሚገርም ነገር ከጀመርኩኝ ስፖርት በጣም ቢያንስ 18 19 አመት ይሆነኛል። በእኔ እድሜ አንድ ክረምት አይ ቲንክ 5ኛ ክፍል እያለን አባታችን ቴኳንዶ አስገባንና ክረምት ላይ ከዛ እዛ ስንሰራ ማስተር አብዲ ጋር ነበር ምንሰራው ዲአፍሪክ ጂም ይባላል። አዎ ከዛ ደግሞ አጋጣሚ ነው እዛ ደግሞ ኤሮቢክስ ይሰሩ ነበር። ከዛ እሱን ሳይ በቃ ባንዴ ነው ፍቅር ያዘኝ። ከአገር ከወጣሽ ስንት አመት ሆነሽ? አሁንስ ጠቅልለሽ? ወደ 16 ወደ 15 አመት ሆነኛል ከወጣ። ልክ ሃይ ስኩል ከጨረስኩኝ በኋላ 6 ኪሎ 2 ሳምንት ተማርኩኝ። ከዛ አጋጣሚ ስኮላርሺፕ ኦፖርቹኒቲ አግኝቼ ወደ ለንደን ሄድኩኝ። ከዛም በኋላ ደግሞ ድጋሚ እሱን ከጨረስኩኝ በኋላ መጣው። ከዛ ደግሞ ወደ ካናዳ ድጋሚ ለትምህርት ሄድኩኝ። እንግዲህ አሁን ደግሞ እዚህ ተመልሻለሁ። ጠቅልለሽ የመጣሽ? አይ ጠቅልሌ እንኳን አይደለም የመጣሁት፣ ግን ያው ነገሮችን ለማየት ለማሰራትም በስፖርቱም ዙሪያ አንዳንድ ነገር ለመስራት እንደዚህ ኤሮቢክሱም ያው ፍቅሩም ስላለ እዛም ደግሞ አሰራለሁ። ስቴፕ ኤሮቢክስ እና ኤሮቢክስ ፐርሰናል ትሬነርም ኮርሱን ወስጃለሁ። የግሩፕ ፊትነስን ኮርሱንም እዛም አስተምራለሁ እና እዚህ ደግሞ ሞርካ ደስ ይላል። አሁን ያየከው ቫይብ በጣም እንደዚህ አይሆንም እና እሱንም ለመስራት በስፖርት ዙሪያ አንዳንድ ነገር ለመስራት እንግዲህ አስቤያለሁ። እንግዲህ እግዚአብሔር ይርዳሽ። አሪፍ ነገር ነው። ማስተላለፍ የምትፈልጊው መልእክት ካለ በዓሉንም አስመልክቶ? እንግዲህ እንኳን ለበዓሉ አደረሳችሁ። ሜዳ ላይ የነበረንን ቆይታ ጨርሰን አሁን ወደ ምሳ ደግሞ መተናል። ከኢትዮ አፍሪካ ጋር የምሳ ፕሮግራማችን ይህንን ይመስላል። የምሳ ፕሮግራሙ ደግሞ በመስቀል በዓል መሰረት በጉራጌ ኬር ይባላል። ኬር በማለት እናስጀምራለን። እንኳን ለብርሃነ መስቀሉ በሰላምና በጤና አደረሳችሁ። በዓሉን የሰላም ያድርግልን። ኬር ይሁን፣ ኬር ይሁን፣ ኬር ይሁን። አሜን። ደግሞ የምሳ ፕሮግራማችንን በቢኤንድቢ ክትፎ ቤት ከኢትዮ አፍሪካ ጤና ቡድን ጋር እያደረግን እንገኛለን። አጠገቤም ከጀርባም በጎንና ፊት ለፊቴም ባሉ ኢትዮ አፍሪካ ተከበናል ማለት ነው። እንግዲህ ለዚህ ጨዋታ ለማሳመር ጀመርኩ ትላለህ። ከታላቅ ይጀምር። ታላቅና ታናሽ ስጋ ቤት አይደል እንዴ? ያ እንትን የተለመደ ኢንተርቪው የለም በስፖርት ጋዜጠኞች ሁሉ የኳስ አጀማመር እንዴት ነው ምናምን ስትባል ያ እንደማን ኢትዮጵያዊ በጨርቅ ኳስ ምናምን ይባላል። አሁን ይሄ ነገር ቀርቷል። ስለዚህ ተጫወት። እንደውም ለጨዋታ መድረኩን እንድከፍትልህ እዚህ ኢትዮ አፍሪካ ለመጫወት በፀጉር ያለው ሰው ነው በአብዛኛው የሚገባው። ይህንን እንትን ብሎ አንዳንዱ አስተክሎም የመጣ አለ፣ አልበቅልም ያለውም አለ። እስቲ በዚህ ጉዳይ ላይ አንተ አሁን የተላጨው ሲኒየር ስለሆነ ተመልጦ ነው እንዳለ ክለብ የተጫወተ ሰው ስለሚበዛ እዚህ ውስጥ እና ሁልጊዜ አብረን ነው ብዙ ዓመት የኖር ነው አንድ ቤት እና ኳስ ኃይለኛ ነው ሲጫወትም ካላዩ ግን የሚቆጭበት ነገር አለ ሁሌ ማለት ነው። አንድ ሰው የሆነ ነገር ተናግሮት ሁሌ ሰው ሲሰበሰብ አንተ እንዴት ተጫወትኩ አንተ እንዴት ተጫወትኩ ሲባል እሱ ይሸማቀ የሆነ ቀን አሉላ ገርማ የምትባል አብረን ተሰብስበን
የት የተጫወትሽው ሲላት ገና የመጀመሪያ ክስተው ላፍቶ በላይ ሲለው በታችንና በላይ ነው እስካሁን ይሰማል። እኔ አሁን በክለብም ደረጃ ከአሰልጣኞች ጋር ብዙ ገጠመኞች አሉ። አሁን በሌላ ተጫዋችም የገጠመን ገጠመኝ አለ፣ በራሳችንም የገጠመን ገጠመኝ አለ። በዚህ ጉዳይ ላይ ገጠመኝ ብዙ ጊዜ ይኖራል። ልጫወት ያው ኳስ ተጫዋች ፎጋሪ ነው ከማንም በላይ እና ብዙ ገጠመኞች አሉና አብሽ ከያን ገጠመኝ አንድ ነገር እኔ እስቲ ላስታውስና የሆነ ነገር ላጫውታችሁ ማለት ነው። ያው ሀገራችን ላይ በተለይ በእግር ኳስ ተጫዋች ለመሆን ብዙ ሰው ያው በጣም ብዙ ይጥራል፣ ምን ይላል ምናምን። አንዳንዱ በእድል ተጫዋች አይሆንም፣ አንዳንዱ በበደል አይሆንም፣ አንዳንዱ በአሰልጣኞች በዙሪያው በኮሚቴ ምናምን ባለ በጉቦ በምናምን አይሆንም ማለት ነውና የሆነ ልጅ ለምርጫ ይሄዳል። ያው ብዙም ብቃት የለውም ምልመላ ላይ ነውና ይሄደ ኮሚቴው የሆነ ነገር ምናምን ገነጣጥሏል ማለት ነው እሱን ለማስገባት። አሰልጣኙ ደግሞ ያው የኛ ጓደኛ ነው ምናምን፣ ግን በጣም ጎበዝ ነው፣ በእግር ኳስ እውቀቱ በጣም ጥሩ ነው ምናምን እና ያው የሚችል የማይችልን ምናምን ገና ስትራመድ ምናምን መለየት ምናምን የሚችል ምናምን ነውና ያው ኮሚቴው ደግሞ የሆነ ነገር ስለገነጠለ ያ ልጅ እዛ ላይ ምልመላው ላይ ያስገብቶት ምናምን እንዲያልፍ እንዲመረጥለት ይፈልጋል። እና የመጀመሪያው ምርጫ ላይ ምናምን ገና ከአንዳንድ ገና ሲገቡ ና ናውጣ ምናምን ብሎ ከሁሉም ከመቶ ምናምን ሰው ጆሮን ይዞ አስወጣው ማለት ነው። ኧረ አይሆንም እንዴት ይሄ ልጅ ትንሽ ብታየው ምናምን አለ አይሆንም ምናምን በሁለተኛው ምርጫ ምናምንም ሲሆን እንደዚህ አይነት ነገር ድጋሚ ይዞት መጣ ማለት ነው። ኮሚቴ ስለሆነ ችግር የለው የሚቀጥለው በደንብ ያህል ጊዜ ይሰጣል ምናምን ብሎ ማለት ብቻ መጨረሻው ላይ እንደ እንቁላል አየሁ በጣም ደጋግሞ ማለት ግን አይሆንም ልጁ ገባ በቃ አይሆንም ምናምን ሲል ኮሚቴው በቃ መከራከሪያ ማጣ ማለት ነው። ስለዚህ ይሄ ልጅ እኮ አሁን እንደዚህ ሌሎች ደግሞ አስመተኛ ልጆች ወረድ ይዟል አሰልጣኝ። አሬ ልጅ የመጨረሻ እድል ሰጠውና በቃ ይታይ ምናምን ቢያንስ እኮ ትንፋሹ እኮ አሪፍ ነው ትንፋሹ ምናምን አሪፍ ነው ምናምን ሲለው አሰልጣኝ ውስጥ በቃ ትንፋሹ አሪፍ ከሆነ ለኔ የኔ ላይ ያስኳቸው አሪፍ ልጆች ሁሌ ጧት መጡ ኳሱን ይንፋላቸው። ግን ጉቦ በሚለው ላይ ያወዛው ላይ ለመቀጠል አሰልጣኝ ስሙን አንጠራውም፣ ግን አንድ አሰልጣኝ የሆነ 4 ልጆች ምናምን እዛ ቲም ውስጥ የራሱ ሰዎች አሉ ይዟቸው የሚዞረው ማለት ነው። ከዛ ለኔ ምንም አታረጉልኝ ማስተባብሩና የሆነ ነገር አድርጉልኝ አለ። ወርቅ ይገዛለት ተባለና ራሱም አልኩ ይሄ ያሳይደና መረጠ ራሱም ይሄን ምናምን መረጠና ከዛ ስብሰባ ላይ ተሰብስበው ሰርፕራይዝ አለን ተባለና እንትና ሲባል ምንድነው ምን ልትሰጡኝ ነው ምናምን አለ። ከዛ ሲከፈት እያለቀሰ ማለት ነው አይቶታ ራሱ እኮ መርጦ ነው የገዛው እዛ ቀድሞ እኮ ራሱ ገዛ በዛው እንደዛ እያለቀሰ ይፎግራሉ የኛ ሀገር አሰልጣኞች ለማለት ይሄ ለኔ ይገባል ምን ሰርች ሲሳይ ምንም የለውም ግን የሆነ አድማጭ ነኝ እና የሆነ አሰልጣኝስ ግራኝ ተጫዋች በጣም ነው የሚወደው ምናምን የተባለው አሰልጣኝ ያው ይታወቃል ነገሩ ስሙ ግን እና ምንድነው ብዙ ተጫዋቾች በቃ ግራኝ ተጫዋቾች ይይዛል ማለት ነው። እና ወቅቱ የ90ዎቹ መጀመሪያ ነበረ። የእውነት ለመናገር ደግሞ አድቫንቴጅ አላቸው ግራኝ ልጆች ምናምን እና በቃ ይሄ ነገር ይመርጣል ማለት ቢሮ ሲገባ እኮ ነው ልጁ ማለት ለመመረጥ እንደዚህ ያላንኳኳው አሁን ያው ከበስተጀርባ ዋለኞች ፊተኞች ይሆናሉ ተብሎ እንደገና መጥቷል። አሞራው እንግዲህ ማሚቱ ትላለህ አሞራው ለምን ተባለ? ድሮ ያው ቡና እያለው የተባልኩት ቡና ብያለን አብረን ነበር ከሱ ጋር የሆነ ኳስ መጣ ከላይ ማለት ነው። እኔም አላሰብኩትም ዘልዬ በቴስታ አወረድኩት። ከዛ ወይ በዛ የተነሳ አሞራው ተባለ። ሌላም ደግሞ ደገምኩት ራሱ ሪፕሌይ ማለት አይ ከረፍት በፊትና ከረፍት በኋላ 3 የሰራው አሁን በምን ቁመት ነው እኮ ለዛ እኮ ነው የተባልኩት። መጨረሻ ቢኖረኝማ እንዴ እኔ በዚህ አጋጣሚ ደግሞ አሞራው አሁን ታሪክ ያለው ከኋላ ነውና ከፊት አምጡ ምናምን ስራ ደስ አለኝና አሞራው ከልጅነት ሃይስኩል ምናምን ጀምሮ አብረን የተጫወተው በሰፈር ቡድንም አብረን ያሳለፍነውና አሞራው ወደ አሜሪካ ሄደው ኦልሞስት የዛሬ 20 ዓመት ምናምን ሊሆን ይችላል እና የሄደው በአጋጣሚ ደግሞ ቨርጂኒያ ምናምን አካባቢ ነው እዛ ዴንቨር ኤሪያ ነው እና እዛም ፍሬንዶች አሉኝ እኔ ምናምን ኮንታክት ማድረጋቸው ምናምን እና አሞራውን እንዴት ነው ኳስ ምናምን እንድትጫወትም ከቤት ፒክ አድርጓት ምናምን አልኳቸው ማለት ነው። ከዛ እነሱ ያው የኤስኤፍኤን ውድድር ጁላይ ኦገስት ሰመሩ ላይ ስለሚደረግ ለመዘጋጀት ምናምን ተብሎ ጃንዋሪ ነው ምናምን ብርድ አለ ምናምን ዊንተር ነው ምናምን ስኖ አለ ምናምን
ከቤት ይዟት ሄዱ ማለት ነው። እንዴት ነው ምናምን ስትለኝ ቡናም ነበረች እንደው መድን እየጠራት ነው እምቢ አለች። እሷ ኤልፓ የሆነ ነገር ተፈራርማ ምናምን ከዛ ተቀዶ ምናምን ብዬ እኔም እዚህ የሆነ ሰጥቼላታለሁ ሄደች ምናምን ብቻ ማለት ነው። ግን አየሩ ይሁን ይክበዳት ምን ይላል ምናምን ብቻ ደመና ሆናለች እዛ እና ከቤት ነው ፒክ አደረጓት። ስኖ ነው የእውነቴን እኮ ነው የምልህ ስኖ ነው ምናምን ይታወቃል። አሁን እዛ ያሉ ጓደኞቼም ስለሚያውቁት አሁን በተለይ ዲኤምቪ ኢትዮ ብራዘርስ ያውቁታል ማለት ነው። እና እዛም ስለሆነ ወሰዷት። ሜዳ ስኖ ነው በረዶ አለ ምናምን የሆነ ነገር ይጫወታሉ በሳንቲም እንደምናምን አሞሮ ደመና ሆናባቸዋለች። ከዛስ እዛው በረዶ ስኖ ላይ ጥሏት ወደ ቤት አልሄዱ። ለኔ ደወሉልኝ። ምን ረሳላ ምን እዚህ ፍሪዝ አድርጎ እንደዚህ ደርቆ አይቀርም ከፈለገ ይዣ ሄድ በረዶ ላይ እንደዚህ አይደረግም። በረዶ ቀጥቅጧት ካህሌም እዚህ ነው የሚያራግፉት እየመጡ እሷ ካህሌ እዛ ብርድ ይቀጠቅጣቸዋል ሲያብሱ ምን ሲሉ አንዳንዴ ሲመጡ በርካሹ እንትን ነው የሚሉት ፕሌን ያው በጋሻው በዛው ነው የሚመጣው አንተም በዛው ነው። አይ በግዬ አሁን ባቡር ይሰራል በዚህ ዊድ አሁን ከጅቡቲ ዋና እንግዲህ ተሸክማ ትወስዳለች እንዴ አሞራው ይሄ ነገር እውነት ነው ወይስ እነ ኤርሚያስ ብርሃኔ ጋር ይደውል? አይ እኔ ማይዞይ ተጫውቻለሁ ክለብ ያ ኤልፓ ቆይ ኤልፓ ባይዘው ማለት ነው እውነቴን ነው የምልህ 100 ምናምን ወደ 1000 ሰው ምናምን ነው የመጣው። አዎ ምርጫ እንደ ብዙ ልጆች በጣም ከባድ ነበር። የኛ ሰዓት አለኝ አሁን ዳውኑ ኳስ ቀላል አልነበር። ዝም ብለህ ሰው ለጨርቆች ልጆች አሉ ይበሩብሃል። ከዛ በር ላይ ነው እኔ የሙገርን ጃኬት አድርጌያለሁ። ከምሬ ነው እውነተኛ ታሪክ የሙገርን ጃኬት አድርጌያለሁ። ያለው የሚባል ልጅ አለው ሳውዝ አፍሪካ ነው ያውቀዋል። እዛ ልክ እያስገቡ እኛ ስማችን አልተለጠፈም ነበር። ከዛ አንቺ እዛው ሙገር ሻሻልሽ ምናምን አሉኝ ማለት ነው። አይኔ ለእድገት ነው የመጣሁት። በዛ ሰዓት ኤልፓ ያሳድግ ነበር። ገባው የእሷ ትጥቃ ለነጭ ታኬታ ምናምን አድርጌ ነው የገባሁት። የናቢ ሰፈር የጭቆጆች ባይተዋር አድርጉኝ አልኩ። በቃ አይሰጡም እንዴ የሆነ ኳስ አገኘው ስለው በቃ አይቺ ያያዙ አራስ ጥሩ ነው ተባለ ማለት ነው። አልፌ ነበር ባይዘው የሚለጠፍ ቀን አለ አይደል? አልተመቸኝም እንጂ በጋሻው ጅቦ በሉ በሸርት ነው ዋስያውን ያደረገው መጋጫ እኔ አሁን በከምባው ላይ አልደረስኩም። ለሰርግ አድርጎት ይመጣል መጋጫው በኢየሱስ በዛ ላይ ከዚህ ውስጥ ያስነቀለ ነው የሚተክለው። ጎል ሲስት አይዞሽ ምናምን ሲለው ሆድ ውስጥ ከሚቆስጥ ይስቃል። ዋሴ ቡና ተጫውቻለሁ። ዋሴ ያተጫወተ አንተ ይሄው ነው ተጫውቷል። ያው እሱ ነው ሁለቱም ከተማ ያቆም ጅቦ በኢየሱስ ስም ዲያፍሪኩ ገብቶ ቤቱን ያጠዋል። አሰርቶ እኮ ነው ዳብላሙ አሰርቶ ቤቱን ያጠዋል። ነፍሴ ጋር መከራ ደውላለሁ፣ ዋስዬ ጋር ደውላለሁ። በቃሬዛ ይዘውት ይገባሉ። የሮክ ቦተም በአጋጣሚ ነው የሚገርም ማለት አንድ ለአንድ ምናምን ይይሳልች ቢጫ ቀስት አላት። ተግስላ ጋር እንትን ኒኮላ አገኘዋቸው። ይሄ ማያቅልም ቢናም ግስላ አሁን እዛ መኪና መንዳት ጀምሯል። እንግሊሽ ጅቦ ነው አለብም ዝም ብሎ እንትን ጫፍ ይደርሳል። ደቡብ ሱዳን ምናምን በመርከብ ምናምን ይላካል ማለት ነው። አሁን ከሃዲም አሁን አይነሳም። ዛሬ ተጫወቱ ጨዋታ እና የሮክ ቦተሙን በአጋጣሚ ነው እንደዚህ ቁጭ ብላ የሰራችው። እንግዲህ አሴም ጆሮ በደንብ ደግሞ ስለ ኳስ ሜዳ በደንብ ያሙና ለምረጋታም በደንብ ቢያወሩ ደስ ይለኛል። እና አስፕሬላ ሙገር የሚለው አስፕሬላ ይሄን የሚያክል ነው እዚህ ላይ ተንጠልጥላ ክትፎ ዮሴፍ ተስፋዬ ታምረኛ ቲም ነበር። እኔ ዛኔ ቲቪ ነበር እኛ ቤት በጣም አይለኛ። በዚህ አጋጣሚ ቆዲያው ልክ ቲቪ ላይ ያዘው የሆነ ነገር ትዝ ስላለኝ ነው። ስማ ያ ዘሪያው የእግር ኳስ ተጫዋች ቤተሰብ ነው ታውቂያለሽ። ያው ማን እንደሆነ ምናምን ያው ይታወቃል። በረኛ ነው እንግዲህ ማን ታውቂያለሽ። ቆይ ዘሪ ልጨርስ ዘሪ እና በረኛ ነው ዘሪ እና ያው ግን ሜዳ ላይ ሲገባ ድርቅ ያለ ነጭ የዚህ ሰርግ ምናምን የባህል ምናምን ጫማ ነጭ ጫማ የለም ቆዳ ምናምን የቻርሊ እንደዚህ አይነት ነገር ያለ ምናምን ጫማ ነው የሚያደርገው ማለት ነው። ከዛ ግን ያው ኳስ ሲያድን ምናምን ከየለ ስር ይዛል ምናምን ከዛ ግቡ ምናምን ብሎ አይኔ ካስ ያወራው ነው የሚባለው። በርግጥ እንደዚህ ሲያወራ ነገር ምናምን
ኳሱ ጫማው እንዲያለስ ምናምን ስለሆነ የራሱን አንግል ገይቶ ወደ ኮርነር የወጣው ማለት ነው። ይዞ ግቡ ብሎ ሲጠለስ እንዲህ ወደ ኋላ ይጠለስ። ከዛ ተመሳሳይ ኳስ ማለት ነው እንደዛው ኤል ስር አልያዘም። ከዛ ግቡ ሲል እንግዲህ ያው ኃይሌ ነው ተባለ የሚባለው ዞረ ጠልዝ ብሎታል። ሚራ ነው ሚራ ወደ ጎል ዞረ ጠልዛል። የእሱ አባት እኮ ነው። ዚዙ እንደውም በዚህ ላይ የእናንተ አባል ኢትዮ አፍሪካ አባል በረኛ አለ ዘውዱ የሚባል ስለሱ አንድ እንትን ላይ የተዘገበ ነገር አለ ስለሱ በወሬም ደረጃ የሰማው ወይም ያየው ነገር በዛ አጋጣሚ ስለ በረኛ ስታነሳ ትዝ ብሎኝ። እሱ እንኳን ምን መሰለህ በእርግጥ ያው ዩቲዩብ ላይ ምናምን ሰውም ሲገባ ማየት ይችላል። በዓለም አቀፍ ሚዲያ በተለይ ጋርዲያን ምናምን የዘገበው የኛ በረኛ ነው ዘውዱ። ቀድሞ ያው ቅዱስ ጊዮርጊስ ነበረ ኢትዮጵያ ቡናም ተጫውቷል እና በአንድ ወቅት ደግሞ ወልዋሎም የነበረበት ጊዜ ነው እና ጨዋታው አዲስ አበባ ስቴዲየም ነው። ከፋሲል ነበረ ጨዋታው ማለት ነው እና ከመስመር ላይ የተሻገረ ኳስ ዘውዱ ትይዛለች። አሪፍ ሴቭ ነው። ከዛ ወዲያው ተንደርድራ ነገር እንደመውጣት ብላ ለራሷ ጓደኛ አቀበላለሁ ምናምን ስትል እጇን እንደዚህ አዙራ ነው ራሷ ላይ ከተተችው ማለት ነው። ችኮላው ብቻ አይደለም እኮ ገባ ኳሱ ማለት ነው። የያዘውን ኳስ ነው ራሱ በቃ እንደዚህ ብላ ስትሄድ ራሱ ጎል ላይ ነው የገባው ማለት ነው። ከገባስ በኋላ እኮ ነው የሚያስቀው እዚህ ጋር እኮ ገባ በቃ አረጋቢም ይሮጣል ወደ መሀል ዳኛውም ነፍቷል ምናምን። እሷስ ተመልሳ ከጎል ውስጥ አውጣ ድጋይ ለመጀመር ደግሞ አልሄደች እና በጣም የሚገርም እንትን ነው። ግን ያን ጊዜ የሚገርም የሆነ ነገር ተወርቶ ነበር። ያው በወቅቱ ሮናልዲኖ ኢትዮጵያ የመጣበት ጊዜ ነበር እና በፕሪሚየር ሊግ የመጀመሪያውን ጎል 8 ሰዓት ላይ ነገር ያገባ የመጀመሪያው ጨዋታ የነሱ ስለነበረ ጎሉን ያገባ ሮናልዲኖን በሄንከን ነበር ስፖንሰር የተደረገው ሂልተን ላይ ነበር እና እሱን ለማግኘት እድል ይመቻቻል ምናምን የሚባል ነገር ነበር እና ዘውዱ ደግሞ በረኛውን እንጂ የሮናልዲኖ በቃ አድናቂ የነበረ ልጅ ነውና ሆን ብሎ ነው አይደለም ሁላ ምናምን የሚሉላ እንትን ውስጥ ለሰውን ከቶ ነበር ለማግኘት ትኬቱ እንዲደርሰው ነው ወይላ ተብሎ ተፎግሮበታል። ያለ ማለት ይቅርታ የዛኔ እኔ ያው እመላለሳለሁ ውጪ ከቤት ውጪ እመላለሳለሁ አለቀ። የዛኔ ዱባይ ነበር። የሚገርም ጊዜ አለፈ ማለት ነው። እሷ ከዛ ሌላ ቦታ ሞሮኮ ትሄዳለች። ያው ኩላሊት እሷ በፕሌን ትሄዳለች፣ ልጆቹን በባህር እኔ ከፖሊስ ጋር እዛ ጥላኝ ሄደች። በቃ አረቦችን እንግሊዘኛ አይችሉም። እኔ በቃ አፈሰስኩት ለቀኩት አከተመ። በቃ የዛኔ አይገኝም። ያው ካሊም የድሮ ኳሱን በጣም ደስ ብሎኛል የእውነት ብዙ ነገር ኃይለ ካሴ እኔ ኳስ ሜዳ ብርሃኑ ፋዲጋ ቢ ሲገባ እኔ የታውቃለች ማራዶና ምናምን የሚባል አሜሪካ አለ ሰፈር ማን ይግባል ተብያለሁ። ታሪክ የሚባል አስማተኛ አለ ጫካ ሜዳ ያልተጫወቱበት የለም። መጋሻው ለዛ ነው የከሳው ሜዳ ስዞር እንግዲህ ያው ጨዋታችን ሞቅ ደመቅ እያለ እንደቀጠለ ነው። አሁን ደግሞ በመሀል ስለ ኢትዮ አፍሪካ ጤና ቡድን አመሰራረት የወደፊቱን ራዕዩን በተመለከተ አጠገቤ ዚዙ ይገኛል። እንደዚህ እያል እንቀጥለዋለን። ምን ጤና ቡድን ያው ጤና ከመጠበቅ ውጪ ምንም ብዙ ራዕይ የለውም። ምክንያቱም አድገህ ተጫዋች የምትሆንበት ምናምን አይደል እንደ ራዕይ ምናምን ስታስቀምጠው ዋናው ግቡ ያው ጤና መጠበቅ ነው። በዚህ ውስጥ ግን ካንተ ጋር ካታጎሪያቸው ባቻቸው ከሚመሳሰል ሁኔታዎች ቡድኖች ውስጥ ተፎካካሪ መሆን ደግሞ አንዱ ነገር ነው። ይሄ ማለት በእድሜ ካታጎራይዝ በተደረጉ ውድድሮች ላይ እየተሳተፍክ በማህበራዊ ኮሚኒቲ ኮንትሪቢዩሽንን እያሳደግክ ማህበራዊ ተሳትፎን እያዳበርክ ምናምን መሄድ ብቻ ነው እና እንደዚህ አይነት ነገር አድርገህ ሁልጊዜ ሜዳ በመጣ ቁጥር ሳቅን፣ ጨዋታን፣ ደስታን ምናምን ከያዝክ ይሄ ነው በቃ ስኬቱ እና ይሄን ነገር በዲሲፕሊን ጠብቀህ ምንም ነገር ሳታጓድል በተሻለ ሁኔታ ላይ መቀጠል ብቻ ነው ራዕዩ እና እንደ ራዕይ ብለህ ስታስቀምጠው ዋናው በቃ ኦብጀክቲቭ ወይም ደግሞ ግቡን መታ ምናምን የምትለው ይሄን ነገር ሲያሳካ ነው። ምክንያቱም ደስታ ካለ ጤናን ከጠበቅ ከአንተም አልፎ ደግሞ ትንሽ ኮንትሪቢዩት እያደረግህ በምትችለው አቅም ደግሞ ሌላውን እያገዝክ ምናምን ከሆነና ኮምፒት የምታደርጋቸው ውድድሮች ላይ ደግሞ መሳተፍ ምናምን ከቻልክ ከዚህ በላይ ስኬት የለምና ዋናው የሚባለው ሌሎች ቡድኖችም እንደ አዲስም የተመሰረቱ ወደፊትም የሚመጡ ምናምን እንደ ግብም ራሱ ማስቀመጥ ያለባቸው ዋናው ፖይንት ይሄ ነው ብዬ ነው የማስበው። የእኛም ዓላማው ይሄ ነው እንግዲህ እስካለው ነገር ማለት ነው። ሸሪፍ አሁን ብዙ ሜዳዎች ተሰርተዋል አይደለም? ግን እኛ ድሮ ስንጫወት በየሰፈሩ ሄደን እንደ ልባችን ኳስ እንጫወት ነበር። አሁን የተሰሩት ሜዳዎች ዝግ ናቸው። አሁን ተስፋ ያላቸውን ልጆች ለማግኘት የነዚህ ሜዳዎች መዘጋት ልክ ነው ትላለህ? አይ መጀመሪያም ለእግር ኳስ
እስከተሰራ ድረስ ክፍት ነው መሆን ያለበት። ክፍት ካልሆነ ራሱ ቁልፉን መያዝ ያለበት ኳስ የተጫወተ ሰው ነው እንጂ ሌላ ሙያ ላይ ያለ ሰው ቁልፉን መያዝ የለበትም። ብዙ ሜዳዎችም ዞሬ አይቻለሁ። ብዙ ቦታም ቁልፍ ነው። ቁልፍም ከመሆኑም የተነሳ እንደገና ድጋሚ ካፍለህም ነው የምትጫወተው። ስለዚህ ያንን ክፍያ አፎርድ ማድረግ የሚችል ሰው አለ ወይ ብለህ ስታስብ ኢትዮጵያ ውስጥ ከባድ ነው። በዛ ላይ ደግሞ እግር ኳስ ደግሞ የታችኛው ማህበረሰብ መዝናኛ ነው። ስለዚህ እንትኖቹ የመጫወቻ ሜዳዎች ክፍት መሆን አለባቸው ብዬ አስባለሁ። አሁን የሚሰሩ አርቲፊሻል ሜዳዎች ደግሞ ለልጆቹ ትንሽ በጥራቱን በጠበቀ ደረጃ ቢሰሩ ጥሩ ናቸው። ለእግራቸው ካሁኑ ሊጎዳቸው ስለሚችል በጥራት ተሰርቶ ቢቀርብ። የአርቲፊሻል ሜዳዎቹ ውጤት በተለይ ለጉልበት ጉዳት ያጋለጠ ነው የሜዳውን ጥራት ይባላል። ስለዚህ እነዚህ ሜዳዎች ለታዳጊዎች ብቁ ነው ብላችሁ ተጫዋች አይፈራም። አሁን ወጣት ተጫዋች ይገኛል ብዬ አላስብም። ከዚህ በኋላ ምን ማለት ሜዳዎቹ ልክ አይደለም። አሁንም እኛ በየጊዜው ስለማንጫወት ነው እንጂ ጉዳት አለው ሜዳው ማለት ነው። ከዚህ በኋላ ትውልድ አብሶ አዲስ አበባ ላይ ተጫዋች ታዳጊ ተጫዋች ይወጣል ብዬ አላስብም። በእኛ ጊዜ ያው ሳር ሜዳ ብዙ ነበር ማለት አሁን ፍሬዎት ሜዳ አለ እና እሱ አብረን ያደግንበት አፈር ሜዳ ነው ባይዘው ግን ደስ ይላል። ሰፊ ነው። 7 ወይ 8 እየሆንክ ነው የምትጫወተው። አሁን እንዳለው በሉ አርቲፊሻል ሜዳዎቹ በጣም አሳሳቢ ናቸው። ፍራንክ ያለው እኮ ከፍሎ ይጫወታል። አሁን አሪፍ ነገር እኮ ነው። አሁን እናንተም 2000 ብር 4000 ብር ምናምን እየከፈላችሁ ትጫወታላችሁ። አቅም አላችሁ። አቅም የሌለውስ ታዳጊዎች ሴት ሄዱ። በዚህ ጉዳይ ላይ ዚዙ ምንም ይቀላል እኮ ነው። አሁን ለሚዲያ ዝም ብለን ቃላችንን አንደበት አሳምረን ምናምን ከማቅረብ ምናምን ውጭ እንጂ እንዲያውም ጭራሽ መክፈል የሚችለው ሰው ኳስ አይችልም ሲጀመር። ሸሪፍ ቶሎ ነው ከኳስ የተገለልከው፣ ምክንያቱ ምንድን ነው? ያው የኔ እንኳን ጉዳት ነው እና ምንም ይላሉ። እሺ ኤክስሬይ ልምጣ። ያው ከአብዛኞቻቸው ጋር በክለብም አብሬ ተጫውቻለሁ፣ በናሽናል ቲም አብሬ ተጫውቻለሁ። ግን ያው ጉዳትና እንደገና የዛኔ ክፍያውም ጥሩ አልነበረም። እኔ ደግሞ በአጋጣሚ ሰፈሬ የንግድ ቦታ ስለሆነ ከእግር ኳሱና ንግዱ የተሻለ ነው ወደሚል ተስቤ ያው ጉዳቱን ከሕክምና በኋላ መጫወት ይቻል ነበረ። ግን ከዛ በኋላ የምታገኘውም ነገር በቂ ነው ብዬ ስላላሰብኩ ወዲያው ወደ ንግዱ ዓለም ገብቻለሁ። ቅድም ያው ማይክም እንዳለው ሽንት ቤትና ሜዳ መቆለፍ የለበትም። በቃ ማንኛውም ሰው በቃ መንገደኛው ምኑም መጠቀም አለበት እና የኔ እንትን ማቆም ከጉዳት ጋር የተገናኘ። ደሳለም ኢትዮ አፍሪካኖች አናምንም ይላሉ፣ ክለብ ተጫውቷሉ ይላሉ። እኔ ግን አውቃለሁ፣ ግን አናምንም እዚህ ማሊያ ጨረሰብን እየቀደደ ይላሉ። በዚህ ደስምት ያለሽ ተንተን አድርጊላቸው። ያምናሉ። አይ እንዲያምኑ አድርጊያቸው። ማመን ያምናሉ። ግን በቃ እኔ ደስ እንዳይለኝ ፈልገው ነው እንጂ ስም ደሳለም ስለምን ደስ ይላል። እንደ መብጣቸው ያምናሉ። ያው አንተም ከልጅነት ጀምሮ ታውቀኛለህ፣ ነግራቸው ይችላል። ቢብስ በጣም እየቀደደ አስቸግሮ ማለት ነው። የድንኳን አሰራ ብለው ለተብሏል። የብረት ያንኑ ሲደግም የብረት አሰራ። እንደዚህ ነው። አየህ ኳስ ማሳመን መቻል አለብህ። አሁን ለምንድን ነው ይሄ ነገር የመጣው? ይሄ ስም የመጣብኝ ምክንያቱ ምንድን ነው? ምክንያቱ ያው አለቀ ወኔ አለ። ኳስ ስትከለከል አንዳንዴ እያዩ በሰጠው ምን ታደርገዋለህ ሁሉም ይላል። ይልና ሲመልጡ ራሱ ከአንተ ያልተሻለውን ነው የሚመርጡትና ያን ስታይ በቃ እያላገጥ ትጫወታለህ ማለት ነው። መስካሪ አለ እንግዲህ ያው ልትነግራቸው ትችላለህ። እንግዲህ ከአሁን በኋላ እመኑት ማለት ሰጡት ማለት ማሳመኛው ሜዳውን ፈረሱ ማለት አይደል እንዴ? ምንም የሰው ምስክር እኮ ያውቃል፣ አሳይታል፣ ይታወቃል። ግን አንዳንድ ተጫዋቾች አሉ አሁን ከጀርባይም ከጎንም በአሰልጣኝ ላይ ተጽዕኖ የደረሰባቸው ስማቸውን መጥቀስ አይፈልጉም፣ ይደበቃሉ። አውሩ ስንል ይደበቃሉ እንጂ ቢያወሩ ብዙ ነገር እናወራለን። አሁን ለመማሪያ ያንን ያለፈው ነገር እንዳይደገም ምን መደረግ አለበት? እንደውም እኔ አሪፍ ይሆናል ብዬ ነው የማስበው። ወጣቶቹ አሰልጣኞች እየመጡ ስለሆነ
አሁን የምናየው መከላከያ ላይ ምናምን የተጫወቱት እንደዚህ ካረክ ክፉ አይሆኑም እንትኖቹ ገብቷል። ሌላ ተጫዋች ላይ አሁን አሰልጣኞቹ ወጣት ተጫዋቱ ያለው ስለሆነ ክፉም አይሆን ገብቷል። 3-4 የተጫወተ ሰው ሲኖር እዛው ውስጥ አሪፍ ነው። አሁን ስታፉ እየበዛ አይደል እንትን ውስጥ ያለው እንደዛ ሲሆን እንደውም አሪፍ ነው የምለው ገብቷል። አሁን እኮ ከነፍሱን ይማረውና ከአስራት ኃይሌ ከስዩም አባተ ምናምን ከመንግስት ወርቁ በኋላ የመጡትም ተጫውተው ያለፉ አሰልጣኞች ናቸው። ግን በእነሱም በኩል ሲታለፍ አንዳንድ ስህተቶች ይወራል በወሬ ምክትል ግን ራሳቸው ስለማይመርጡ እነሱ በፊት ከምክትሉ ጋር አመት ሙሉ እንደዚህ ነው ወይ እዛው ክለብ ውስጥ ያለው የቆየ ወይ ምክትል አሰልጣኝ ዋናው ሲባረር ወይ ያኛው ይሆንና በዛ ይቀጥል ሳይግባቡ ነው ገብቷል እንትን ብሎ አሁን ግን አንተ አሰልጣኝ ስትሆን ዘግ የራስን ሰው ማምጣት ከቻልክ ስታፍ አሪፍ ነው የሚሆነው ነው ብዬ ነው የማስበው። አይ አንተኑን ኳሱን ለማሻሻል እንኳን መጀመሪያ አሰልጣኞቹ መብቃት አለባቸው ብዬ አስባለሁ። እኔ እንደውም አንዳንዴ ሳስበው ያሳዝኑኛል። ኢትዮጵያ ውስጥ ያሉ አሰልጣኞች ሳይኮሎጂ የሚያስተምሩት እነሱ ናቸው፣ ፊትነስ የሚያስተምሩት እነሱ ናቸው፣ ታክቲክ የሚያስተምሩት እነሱ ናቸው፣ ቴክኒክ የሚያስተምሩት እነሱ ናቸው። ይህንን ሁሉ ጫና ተቋቁመው በዛ ላይ በማይመች ሜዳ ውስጥ ሆነው ያንን ሁላ ነገር እያደረጉ ብዙ ኮምፕሌን አቅርበናል። እኛም በምንጫወት ጊዜም ካቆምንም በኋላ ምናምን አሰልጣኞች ላይ ኮምፕሌን አቅርበናል። ያ ኮምፕሌን ይገባቸዋል ወይ ስትል አንዳንዱ ያንን ሂስ መውሰድ አለበት። አንዳንዶቹ ደግሞ በቃ በችግር ውስጥ ነው የሚያልፉት። ብዙ ነገር የራሳቸውን ሀስል ይዘው ኮንትራታቸው አስጊ ሁኔታ ውስጥ ነው። የ1 ዓመት ኮንትራት ሰጥተው ውጤት የሚጠብቁ ኮሚቴዎች አሉ። እንደገና ደግሞ ስታንዳርዱን በጠበቀ ሜዳ አይደለም የሚጫወቱት። ትሬኒንግ የሕክምና ሁኔታው ምናምን ሁሉ ማስጊ ስለሆነ አሰልጣኞቹ በጣም ነው የሚያሳዝኑኝ። ስለዚህ ምንድነው መሆን ያለበት? አሰልጣኞቹ የራሳቸውን ፊልድ ብቻ ሳይኮሎጂው ለሌላ ሰው ተሰጥቶ የፊትነስ ትሬኒንጉ ለሌላ ሰው ተሰጥቶ እነሱ ታክቲካል ነገር ብቻ እንትን ብለው ተሰጥቷቸው በዛ ላይም ኮንትራታቸው ሴፍ የሆነ ኮንትራት ለምሳሌ ዘንድሮ ይሄንን እንሰራለው፣ 2ኛ ዓመት ይሄንን እንሰራለው፣ 3ኛ ዓመት ይሄንን እንሰራለው እስካላለ ድረስ በቃ 1 ዓመት ነው የተሰጠኝ በ1 ዓመት በቃ ተጠቃቅሜ ሉጣ አይነት እየሆነ ሆኗል። ስለዚህ ያኛውን ማስተካከል አለባቸው ብዬ አስባለሁ። የክለብ ኃላፊዎች ቢራዘም አሁን 1 ዓመት የሚባለው ነገር ቀርቶ 4 ዓመት 5 ዓመት ሰጥተው ዝቅተኛው የተጫዋችም ያሰልጣኝም ዝቅተኛው ፊርማ 3 ዓመት መሆን አለበት። ከዛ እዛው እየቀጠለ እድሜው እየገፋ በመጣ ቁጥር 1 ዓመት እያረክ ከዛ በኋላ እዛው ስልጠና አርጎ ሪታየር እንዲያደርግ ማድረግ ነው ያለብን እንጂ 1 ዓመት ሰጥተህ ተጫዋች 3 ዓመት አሁን የሚያስፈርመው አሰልጣኝ 3 ዓመት የሚፈርም ተጫዋች 1 ዓመት ኮንትራት የወሰደ አሰልጣኝ ያስፈርማ እንትን ይሰራል። ለምሳሌ አንድ የሆነ ኤክስ ክለብ ተጫዋች ያስፈርምና 30 ሰው ካስፈረመ በኋላ አሰልጣኝ ተብሎ ይመጣል። ያ ደግሞ ነው ግጭት የሚፈጥረው። ብዙ ጊዜ ባላመንክበት ልጆች ላይ ታሰለጥናለህ፣ ግን የእንጀራ ጉዳይ ላይፍ ስለሆነ ትቀጥላለህ። ከዛስ ውጤት ጠፍቷል ተብሎ የሚጠየቀው ደግሞ አሰልጣኙ ያ መሆን የለበት፣ አስፈራሚው ነው መጠየቅ ያለበት ለውጤቱ መጥፋት። እንደ ግለሰብ አሁን ለምሳሌ እኔ በሆነ አሰልጣኝ ተጫዋች አስፈርሞልኝ አሰልጥን ቢሉኝ አላሰለጥንም። በቃ ነው ስራዬን ማታዝ አንደኛው ነገር ውሳኔ ነው ማለት ነው። ግን ምንድነው ለኔ የሚሆኑኝን ተጫዋቾች የምፈልጋቸው ተጫዋቾች ደግሞ መምረጥም ሙሉ መብቱ የኔ ካልሆነ በስተቀር የምፈልገውን ነገር መሬት ላይ ኢምፕሊመንት ማድረግ አልችልም ማለት ነው። በቃ ያን ካልቻልኩኝ ወደ ስራ ማልገባበት ምቹ ሁኔታ አልተመቻቸልኝም። ስለዚህ ይሄን ኮንትራት መቀበለው አይደለም ማለት ነው። ስለዚህ አሁን ምንድነው አሰልጣኙም ራሱ መጠየቅ ያለበት ገና ሲፈርም በቃ ባልመረጣቸው ተጫዋቾች ማሰልጠንን ራሱ ፈቅዶ ወረቀቱ ላይ ሲፈርም ራሱ ተጠያቂ መሆን አለበት። አሁን ለመጡት አዳዲስ አሰልጣኞች በተለይ የካፍ ቢ ላይሰንስ በፋስት ትራክ ምናምን የቀድሞ ተጫዋቾችን ወስደዋል። ለነሱ ማስተላለፍ ፈልገው መልእክት አዳዲስ ፊት መምጣቱ ምናምን ጥሩ ነው ሳለ ግን ምንድነው አንደኛ ስልጠና በራሱ ሐሳብ ይፈልጋል። የምትፈልገውን ሐሳብ ደግሞ መሬት ላይ ለማወርድ ከዚህ በፊት የነበሩ ስህተቶችንም ራሱ እያረምን መምጣት መቻል አለብን ማለት ነውና ስለዚህ ስራውን ለማግኘት ብቻ በጣልቃ ገብነት ተጫዋች ቢያስፈርሙልን ምን ቢሉልን ስራው ቢቀርብኝ ይሻላል የሚል አስተሳሰብ ራሱ ሊኖር ይችላል እንጂ በቃ የስራ ጉዳይ ነው ይሄማ በቃ እንጀራ ነው ምናምን ብለህ የምትገባበት ሙያ አይደለምና ከዚህ አንፃር ያው ራሳቸው ውስጣቸው መጠየቅ መቻል አለባቸውና ይገባኛል። ይሄን ነገር ደግሞ ቢጂ በሞከረው ሪስክም ስላለው ያን ሪስክም ቴክ አድርገው ሪስክ ቴከርም ስለሆነ ሙያው መሬት ላይ ለማውረድ እንግዲህ ያው ቁርጠኝነት ይፈልጋልና ቁርጠኛ እንዲሆኑ መልእክት ማስተላለፍ ስሜ ካሳሁን ደጀኔ ነው። በቅጥል ስም ሴካ።
ያው እንደማንኛውም ማይክ እንዳለችው ከሰፈር ነው የጀመርነው በጨርቅ ኳስ በምናምን ከዛ ሰፈር ደግሞ ማርቆስ በቀለ አሰልጣኝ ከዛ በክለብ ደረጃ ቡና በምርጫ 94 ዓመተ ምህረት ወደ ቢ ቡና ተቀላቀልኩ 94 እና 95 እዛ ተጫወተን 94 ሻምፒዮን ሆነን የመጀመሪያ ዓመት 14 አለኝ ነበር አሰልጣኛችን ሻምፒዮን ሆነን 94 95 እዛ ተጫወትኩ 96 እና 97 እኔ ያላ ተስፋ ቡድን 98 መድን ገባው መድን 2 ዓመት እስከ 99 ተጫወትኩ 2000 ላይ አንድ ዓመት አየር ኃይል ተጫውቼ በቃ 2000 ላይ ኳስ አቆምኩ ሰቀልክ ስጀምር ገና 1992 ኮሜርላ ነው ጀመርኩት 92 ያዝልኝ ወንጂ ገባው ከዛ መከላከያ ሰበታ እርሻ አዲስ አበባ ፖሊስ ያን በቃ ሰበታ ላይ አቆምኩ በልጅነቴ መድን ሲን ያደግኩት ከመድን ሲ ወደ ቢ ከቢ በኋላ ከአሰልጣኝ ጋር ተጣልተን ኳስ አቆመን ምክንያት ከዛ አብነት የሚል ቲም ሰፈር መሰረትን አብነት ከሁለተኛ ዲቪዥን ጀምረን እስከ ሱፐር ሊግ አድርሰነው ከዛ ወደ ብርሃንና ሰላም ተጠራው ብርሃንና ሰላም ሲጀምር የብሽት ተመምታምሜ በዛው ኳስ አቆምኩ ወደ ንግዱ ዓለም ተቀላቀልኩ ማለት ሸሪፎ ያው እኔ ኳስ የጀመርኩት በሰፈር ቡድን ነው አራዳ የሚባል ቡድን የኮልፌና የኳስ ሜዳ ልጆች ተሰብስበን አራዳ የሚባል ቢ ቡድን በይልቃል አማካኝነት እዛ ነው የጀመርኩት እዛ በመጫወትበት ጊዜ ነው መብራት ኃይሎች አይተውኝ ወደ መብራት ኃይል ቢ የገባሁት ከመብራት ኃይል ዋናው ቡድን አድርጌ ለመብራት ኃይል 4 ዓመት ተጫውቻለሁ ከዛ በኋላ ያው ብዙ ክለብ ስለተጫወትኩ ባይቆጠር ነው የሚሻለው ከዛ በኋላ ኒያላ ተጫውቻለሁ ሙገር ተጫውቻለሁ ድሬዳዋ ተጫውቻለሁ አዲስ አበባ ከነማ ተጫውቻለሁ ደደቢት ብዙ ሰው ማያውቀው አለ ደደቢት አንድ ጨዋታ ተጫውቻለሁ አንድ ብቻ ተጫውቻለሁ ሜታ ቢራ ተጫውቻለሁ ውሃ ስራዎች ተጫውቻለሁ ሰበታ ተጫውቻለሁ ለመጨረሻ ጊዜ 2007 ነው ጉዳት የደረሰብኝ ሰበታ ከነማ የተጫወትኩ ከዛ በኋላ ኳስ አቁሜ አሁን ወደ ጤና ቡድን ተመልሻለሁ እኔ ያው የሰፈር ቡድን ላይ ነው ረጅም ጊዜ ያሳለፍኩት ከልጅነት ጀምሮ በሰፈር ነው ሳሪስ አካባቢ ነው ሰፈሬ እና ከዛ በኋላ በክለብ ደረጃ ግን 94 ወደ ኢትዮጵያ ቡና ቢገባል ያው ከነሴካ ጋር እንዳለው ሻምፒዮን የሆነበት ጊዜ ነው 95 96 ያው ለዋናው ቲም የፌስቲቫል ጨዋታና የሲቲ ካፕ ብቻ ነው መጫወት የቻልኩት ብዙም አይደለም ግን ከዛ በኋላ ያው የማደግ ምን ስላልሆነ ወደ ባንክ ተስፋቲ ሄጃለሁ እዛም ሆኜ ደግሞ ያው ሻምፒዮን ሆኛለሁ ግን ያው ቤንች ላይ ቁጭ ብዬ በማስጨፈርና 15 ደቂቃ ብቻ በመሳተፍ አመቱን የጨረስኩት እዛም ሻምፒዮን ሆኛለሁ ከዛ በኋላ ደግሞ ያው እንደምትየው ነው በየሰፈሩ የተንከራተትኩና ይሄን ቡድን ደግሞ እስከመሰረት ድረስ እዚህ አለው ማለት ነው ያው እግር ኳስ ተጫዋች ብዙ ገጠመኞች አሉት የባህልም ገጠመኝ አለ አሪፍ ነገሮች አሉ እግር ኳስ ተጫዋችና ባህል ብዙ ጊዜ አይገናኙ የሁለት ቀን የሶስት ቀን እረፍት ነበር የሚሰጠው እግር ኳስና መስቀል ምን ይመስላል ቅድም በእግር ኳሱ ቅድም ፍጹም አሞራው ሲያወራ ሰምቼው ነበርና ቡና ከእናንተ ጋር ነበርኩ አለ በእርግጥ ነው ነበረ ግን ልብስ ያዥን ልብስ ራሱ ይዙት ከሱ ይበልጣል ፔዳላዳቸው ኃይለኛ ነው በጣም በቃ ድፍረቱ ነው የሚገርመኝ ማለት ነው እንዴት ሰርቪስ ውስጥ ከፊት ነው ወንበር የሚቀመጠው አስራት አዱኛ አሰልጣኛችን ከሱ ኋላ ነው የሚቀመጠው እና ታኬታውን ምናምን እንደዚህ ይዞ ነው የሚወርደው በጣም እንደ ሲኒየር ተጫዋች ምናምን የለም እኮ ቢጫ ቲሴራም የለውም ዝም ብሎ በኖርማል ማለት ነውና ታጥቦ ሻወር ምናምን ራሱ ምግብ ቤት ስትገባ ነጭ ፎጣ እዚህ ላይ ጣል አድርጎ ሾርባ ሲጠጣ ነው የምታገኘው ድፍረቱ ማለት ነው እና ቅድም በማል ጣልቃ አልገባም ብዬ ነው በእግር ኳስ እንትን የሱ ድፍረት በጣም ነው የሚገርመኝ የሸሪፍ እስቲ አመት ባልና ገጠመኝ ያው አመት ባል ብዙ ገጠመኞች አሉ እግር ኳስ ውስጥ በፊት እንደውም በበዓል ራሱ ኳስ የምንጫወትበት ጊዜ ነበረ አንድ ማረሳው ገጠመኝ አንድ ተጫዋች በእናቱ ሙስሊም ነው በአባቱ ደግሞ ክርስቲያን ነው በሁለቱም አመት ባል ነው ያስፈቀደ የሚወጣው እና ሌላው ገጠመኝ ደግሞ ምንድነው ለዛው ከሆነን ለተጫዋቾች በግ ይገዛል ለክርስቲያን አንድ በግ ይገዛል ለሙስሊሞች አንድ በግ ይገዛል ብዙ ጊዜ እንዳጋጣሚ የሙስሊም ቁጥር ትንሽ ነው እና አንዴ የክርስቲያኖች በግ በጣም ትልቅ ነው የሙስሊሞቹ ደግሞ በጣም ትንሽ ነው አንድ ሙላለም ጥላውን የሚባል ተጫዋች ካወቅ ትልቁን አየን ትንሿን አየና የዛኛው ጥላዋ ነው እንዴ ያለ እና ይሄ ገጠመኝ አለ እንደገና ደግሞ አያትና እንዴ የናንተ ይለኛል የናንተ በግ
ሳር ስትነክስ የኋላ እግሯ ይነሳላል ከመክሳቷ የተነሳ። እንግዲህ ዓመት ባለው በዚህ አጋጣሚ እያንዳንዳችሁ ማስተላለፍ የምትፈልጉት መልእክት ካለ እድል ልስጣችሁ። ያው የመስቀል በዓል የሰላም የፍቅር የአንድነት ያርግልን፣ አገራችንን ሰላም ያርግልን። መልካም በዓል ለሁላችንም። እሺ በመጀመሪያ የአርቲስት ቲቪ ባለሙያዎችን እንኳን አደረሳችሁ ማለት ፈልጋለሁ። ሁለተኛ ደግሞ ሁላችንም በዓል ነው ምንድነው ሳንል በተሰማራንበት ሙያ ሁላችንም የተሻለ ትጋት አድርገን የተሻለ ስራ ለመስራት ያብቃን እላለሁ። አመሰግናለሁ። እኔ በመጀመሪያ አርት ቲቪን በጣም አመሰግናለሁ። ይህን ፕሮግራም አዘጋጅታችሁ እዚህ መታችሁ ይህን ነገር ስላደረጋችሁ በጣም በኢትዮ አፍሪካ ስም እናመሰግናለን። ሌላው ሁላችሁንም የክርስትና እምነት ተከታዮች እንኳን ለመስቀል በዓል በሰላም አደረሳችሁ ማለት ፈልጋለሁ። አመሰግናለሁ። እንኳን አደረሳችሁ። በማዕከላችን የሌሉት የኢትዮ አፍሪካ አባላቶችን አሁን ባይገኙም እነሱን ወክለን እንኳን አደረሳችሁ እንዳለ ኢትዮጵያ ሕዝብ እንዳለ እናመሰግናለን። መልካም ነው ስለሆነ እንኳን ለብርሃነ መስቀሉ ለመላው ክርስቲያን ተከታዮች አደረሳችሁ እላለሁ። ከዛ ውጪ ለአርት ስፖርት ክፍል ምናምን በፊትም ቢሆን የዛሬ ማለት በተደጋጋሚ ፋሲልን እና ለምሰገድን አንተን ምናምን ያው እከታተላለሁ። በተለይ ቡድናችን በሄደበት ውድድሮች በሙሉ በተለይ በአገር ውስጥ ስፖርት ላይ ፎከስ አድርጋችሁ የሚሰሩትን ዘገባ ሁልጊዜ የምንከታተለው ነው። ይሄ ነው ከትም እየተደረገ ምን እያለ የተወሰኑች ካች የሆኑ ነገሮች የሚወጡ ምናምን ሼር ይደረጋሉ ምናምንና በዚህ ጉዳይ ላይ ሳላደንቅ አላልፍም። ምክንያቱም የኢትዮጵያ እግር ኳስ ላይ መስራት በራሱ ቻሌንጅ አለው። የውጭውን ዘግበ የሆነ ነገር ተርጉመ ብትሄድ ቻሌንጅ የማይኖረው ምናምን፣ የሀገር ውስጥ ስፖርት ግን ቅርብ ካሉ ሰዎች ጋር ሊያጋጭ ይችላል። ኮሜንት ኮምፕሊመንትም ሲሰጥ ምናምን እንደዚህ ነገሮች ይኖራሉና ይሄን ሁሉ ተቋቁሞ መስራት የራሱ ጥንካሬ ያለው በርቱ ነው የምለው። በግል ደግሞ በጋሻው በጣም አመሰግናለሁ። ከዛ ውጪ ይሄንን ቦታ ደግሞ ያው ያመቻችሉን ቢኤንዲቢ ክትፎንም ጨምሮ በጣም አመሰግናለሁ። ንፋስ ስልክ ትምህርት ቤት እንግዲህ ያው ፖሊቴክኒክ ሆኗል። እነሱንም ሜዳውን ፋሲሊቲ ያደረጉልን እስካሁን እዛነን ያለ ነው። አመሰግናለሁ። ሌላ ሙሉ የቡድናችን አባላቶች እስካሁን በውጣ ውረዱ ላለፉት 11 ዓመታት እንግዲህ አብረን ተጉዘናል። ወደፊትም ደግሞ ያው ብሩህ ጊዜ ምናምን አለ። አብረን በሰላም በደስታ ነው ብሎ ለሁላችሁ መልካም በዓል አለ። የባላገር ቤት እስቲ ቆይ ደሳሳ ደሳሳ ውስጡ ሲገቡ ቆንጆ ቆንጆ አነሳ ባቄላ ምርቱ ተጄ አያምርም ክምሩ ተጫዎች ልጫወት ምንድነው ነገር? ወደዛም ካሜራ አንዴ ዶሮው አቀምቶ ተንጋሎ ይጠጣል ከባሉ ጋር መረሳት ይመጣል። አትግዢ በብዙ ከልቤ እንዳትወጪ እንዲሁም ስላልኩሽ ቶሎ ቶሎ አትምጪ እየሮጥኩኝ አወራለሁ አድሬ እስቲ አንድ ላይ አለው እነጂ ከኢትዮ አፍሪካ ጋር የነበረን የመስቀል ዝግጅት ይህንን ይመስላል። ይህን ዝግጅት ደግሞ በአማረ ሁኔታ አሁን በመስቀል ሲመጣ በአብዛኛው በጉራጌ ባህል ኬር ይባላል። እዚህም አጠገባችን የኢትዮ አፍሪካ ተጫዋች ዮናስ ይባላል። በዮናስ ምርቃት ዝግጅታችንን እንዘጋለን። እንግዲህ ይህን ድል ስለሰጣችሁኝ አመሰግናለሁ። ሀገራችን ሰላም ያርገው፣ ሰላም ያርገው፣ ሰላም ያርገው፣ ፍቅር ይስጠን። እንዲሁ እንደተሰበሰበ ፍቅር ይስጠን።
እንግዲህ ሁላችሁም ትልቆች ናችሁ። እግዚአብሔር ትልቅ ያርጋችሁ፣ ይጨምርላችሁ፣ እድሜ ይጨምርላችሁ፣ ያሳድጋችሁ። ልውለዱ፣ ክበዱ፣ በሀብት በጤና ሁሉ ነገር እግዚአብሔር ይስጣችሁ። በእኔ ጎደለ መድኃኒዓለም ይሙላ። ኬር ለሀገረኛ፣ ኬር ለኢትዮ አፍሪካ፣ ኬር ለአርት ቲቪ፣ ኬር ለዚህ ቤት፣ ኬር ለሁላችን፣ ኬር ለሰላሙ፣ ለሁላችን ኬር መረሳት ይመጣል አትጥፊ በብዙ ከልቤ እንዳትወጪ እንዲሁም ስላልኩሽ ቶሎ ቶሎ አትርሺ